ፖፕ ሊዮ 14ኛ አራት የአፍሪካ ሀገራትን ለጉብኝት ሊዞሩ ነው። በመጀመሪያ የተመረጠችው አልጄሪያ ስትሆን ለምን አልጄሪያን መረጡ የሚለው አጠያያቂ ሆኗል። ይህ በይሩሃ ዜና ነው። እዝነት፣ መተሳሰብ፣ የሸምጋዮችን ግሳጼ መስማት እምነት የወለዳቸው የዓለማችን ስጦታዎች ናቸው። ለመልካም እሳቤዎችና ተግባራት ሁሉም ሃይማኖቶች በሚባል ደረጃ የታደሉት ጸጋ የነበረ ሲሆን አሁን ያለው የዓለም ስሪት ግን እነዚህን ጸጋዎች ተጠቅሞ መልካም ተግባራትን አስቦ ለመስራት አስቻይ አልሆነም። በቀደመው ጊዜ የሀገር መሪዎች ሲያጠፉና አካሄድ ሲያበላሹ፣ በሃይማኖት መሪዎች ሲገሰጹ ጸባያቸውን አርቀው የተተቹበትን ጉዳይ አስተካክለው አብሮነታቸውን ያጠናከሩ መስመራቸውንም ያስተካክሉ ነበር። በቅርብ እየታየ ያለው አስደንጋጭ ሁኔታ ግን ጉዳዩን ነበራስ ብሎታል። ዓለም ላይ ካሉ ተጽዕኖ ፈጣሪ እምነቶች አንዱ የሮማ ካቶሊክ ሲሆን መሪዎችም ዓለም አቀፋዊ ተቀባይነታቸው የጎላና የተናገሩትም ተሰሚነት የነበረው እንደነበር የቅርብ ጊዜ ትውስታ ሆኗል። የዚህ ቤተ እምነት አመራሮች የኃያላኑን ደም የጠማው ጦር የቀለበሱ ፍጹም የተቃረኑ አካላትን ያወዳጁ የድንበርና የፖለቲካ ውጥረትን አርግበው ሰላም ያሰፈኑ ነበሩ። ዛሬ በዘመነ ትራምፕ የሚናገሩት የማይሰማ ከመሆኑ ባሻገር አለባበስና እንቅስቃሴያቸው ማላገጫ ሆኗል። የሰሞኑ የዓለም ትኩሳት የሆነው የአሜሪካና ኢራን ጦርነት እልባት እንዲያመጣ ሁሉም በያለበት ሐሳቡን ሲሰነዝር፣ ፖፕ ሊዮም ጦርነቱ ሰው በላ ነው ይብቃ ብለው የሰላም ሐሳብ በማቅረባቸው በፕሬዝዳንት ዶናልድ ትራምፕ ተወርፈዋል። ለዓለም ያልተነገረ እላፊ መኖሩን የሚያሳብቅ ሐሳብ ከሃይማኖቱ መሪ የተሰማ ሲሆን ፖፕ ሊዮ ትራምፕን አልፈራውም ሲሉ ዛቻ የተሰነዘረባቸው የሚያስመስል ምላሽን ሰጥተዋል። የመጀመሪያው ትውልድ አሜሪካዊ የካቶሊክ መሪ የሆኑት ፖፕ ሊዮ 14ኛ ከፕሬዝዳንት ዶናልድ ትራምፕ ጋር የገቡበት ውዝግብ በርካቶችን አስገርሟል። ከዚህ ሳምንት ጀምሮ ለቀጣዮቹ 11 ቀናት በአፍሪካ ምድር የሚቆዩት መሪው ፖፕ ሊዮ ለጉዞአቸው በተሰናዱበት ወቅት እንዳሉት ምድራችን ለበርካቶች የስቃይ ምድር ሆናለች፣ ይህም በጥቂቶች አምባገነንነት ነው በማለት ተናግረዋል። ከዚህ ንግግራቸው ጋር አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት አጥብቀው የተቹ ሲሆን ይህ አገላለጽ ሁለቱን ሀገራት አላስደሰታቸውም። አንዳንዶች ይህንን ትችታቸውን ከጉብኝታቸው ጋር ያዛመዱባቸው ሲሆን የመጀመሪያው ጉዞአቸው አልጄሪያ በመሆኑ በአልጀርስ ተቃውሞ እንዳይገጥማቸው ነው ሲሉ የንግግሩን ስልተ ምት ቃኝተዋል። መሪው ግን ምንም ይባል ምን የጦርነት አስከፊነትን በተመለከተ አሁንም ወደፊትም ድምጼን አሰማለሁ በማለት ቃላቸውን አረጋግጧል። ዶናልድ ትራምፕ ስለሚለው ነገር ግድ የለኝም የሚሉት ፖፕ ሊዮ ዶናልድ ትራምፕን አልፈራውም፣ አስተዳደሩም ግድ አይሰጠኝም በማለት ቅራኔያቸውን ከፍ አድርገውታል። ሰላም መስበክ የሃይማኖት መሪዎች ተግባር ነው ያሉት ፖፕ ሊዮ 14ኛ ለሰላማዊ ኑሮ ምሳሌ የሆኑ ሀገራትን እንደሚጎበኙ ገልጸው አልጄሪያን የመጀመሪያ መዳረሻቸው አድርገዋል። አልጄሪያ ሙስሊም የሚበዛባት ሀገር ስትሆን ከ48 ሚሊዮን ከሚልቀው ህዝቧ ውስጥ የካቶሊኩ ቁጥር 10 ሺህ እንኳን እንደማይሞላ ይነገራል። ይሁንና የትኛውም አናሳ ቁጥር ያለው የእምነት ተከታይ በአልጄሪያ በሙሉ ጥያቄዎቹ ተስተናግደው የሚኖር ሲሆን ይህም ሰላማዊነትን ፍንትው አድርጎ የሚያሳይ መልእክት አለው። ሊቃነ ጳጳሱ አልጀርስ ሲደርሱ አልጄሪያውያን ሁሉ የሚጋሩትንና አንድ የሚሆኑበትን ጉዳይ በመፈጸም የጉብኝት ጅማሯቸውን አሳምረዋል። ሀገሪቱ ከፈረንሳይ ቅኝ አገዛዝ ለመላቀቅ እንደ አውሮፓውያን አቆጣጠር ከ1954 እስከ 1962 የ8 ዓመታት የነጻነት ትግል ሲዘከር አልጄሪያውያን ሁሉ ይደሰታሉ። መሪውም ያደረጉት ይህንኑ ነው። የ70 ዓመቱ ፖፕ ሊዮ በ11 ቀን የአፍሪካ ቆይታቸው 11 ከተሞችን ይጎበኛሉ። 11 ልዩ ልዩ ኩነቶች ይከወናሉ። እነዚህ 11 ጉዳዮች በአራት ሀገራት የሚከወኑ ሲሆን ከአልጄሪያ በተጨማሪ ካሜሮን፣ አንጎላና ኢኳቶሪያል ጊኒ መዳረሻ ሀገራቱ ሆነው ተመርጠዋል። በመዳረሻ ሀገራቱ በእንግሊዝኛ፣ በጣሊያንኛ፣ በፈረንሳይኛ፣ በፖርቹጊዝና ስፓኒሽ ቋንቋዎች 25 ንግግሮች የሚደረጉ ይሆናል። የጳጳሱ ጉብኝት ሰላምን ከመናገር ባሻገር በዓለም ያሉ የካቶሊክ መሪዎች 1/5 ካቶሊክ የሚገኝባትን አፍሪካን ልዩ ትኩረት እንዲሰጧት ይቀሰቅሱበታል ተብሎም ይጠበቃል። የቫቲካን መረጃ እንደሚያሳየው በአፍሪካ አህጉር ያለው የካቶሊክ እንቅስቃሴ የተዳከመ ነው የሚል ሲሆን ይህንን እውነታ ወደ ቀደመው ንቅናቄ
ጥያቄ መለወጥ፣ የልማት ተሳትፎን ከፍ ማድረግ በጉዞ ውስጥ ዓላማ ተደርገው የተቀመጡ ናቸው። ታዲያ ለምን አናሳ ቁጥር ያለበት አልጄሪያ ተመረጠች የሚል ጥያቄ ከተነሳ በአልጄሪያ ያሉት ጥቂት ካቶሊኮች በሀገሪቱ ሁለንተናዊ ጉዳዮች ላይ ያላቸው ተሳትፎ መልካም የሚባልና ምሳሌ ተደርጎ መነሳት ስለሚችል ነው የሚል መልስ የሚሰጥበት ነው። የአልጄሪያው የካቶሊክ እምነት መሪው ጂን ፓውል ቬስኮ የጉብኝቱን ዓላማ ከፍ በማድረግ ሲገልጹት ነገሩ በካቶሊክና እስልምና እምነት መካከል ያለውን ግንኙነት የበለጠ ማጠናከርና በሀገራዊ ጉዳዮች ላይ ያለውን አብሮነት እንዲሻሻል ነው ይላሉ። ከ18000 ኪሎ ሜትር በላይ የሚሸፍነው ይህ ጉዞ ከ18 በላይ በረራዎች የሚኖሩት ይሆናል። ፖፕ ሊዮ 14ኛ በዓለ ሲመታቸው ከተከናወነ ወዲህ አፍሪካ ሲመጡ የመጀመሪያቸው ሲሆን ከሹመታቸው በኋላ ከሀገር ሲወጡ ደግሞ ሁለተኛ ጊዜያቸው ነው። በቀደመው ጉብኝታቸው ቱርኪን፣ ሊባኖስና ሞናኮ ደርሰው ልዩ ልዩ መልእክቶችን አስተላልፏል። አሁን ላይ የመካከለኛው ምስራቅ ውጥረት ባለበት በዚህ ጊዜ በሄዱበት የሚያነሱት ማስጠንቀቂያ ከምዕራባውያኑ በተለይም ከአሜሪካ ጋር አቃርኗቸዋል። ይሁንና አሁንም ተመሳሳይ መልእክት የሚተላለፍ ይሆናል። መሪው ወደ አፍሪካ ሲመጡ እንደ አውሮፓውያን አቆጣጠር ከ1960ዎቹ ወዲህ 14ኛው ተመራጭ ሲሆኑ ይህ ምልልሳቸው በተለይ በምዕራብና መካከለኛው አፍሪካ ያለውን የተከታዮች ቁጥር አበራክቶላቸዋል። በጳጳሱ የታቀዱ 25 ንግግሮች ውስጥ ዓለምን ያስጨነቀው የሰላም እጦት፣ የኑሮ ውድነት፣ ሙስናና ብልሹ አሰራሮችን የተመለከቱ ጉዳዮች የሚካተቱ መሆኑን የቫቲካን ቃል አቀባይ ማቴዎ ብሩኒ አሳውቀዋል። ከዚህ በተጨማሪ የሙስሊም ካቶሊክ ግንኙነትን የተመለከቱ የተፈጥሮ ሀብት አጠቃቀምና ሌሎችም ተካተው የሚነሱ ሲሆን ለነዚህ ችግሮች መፍትሄ መምጣት የፖለቲካ አመራሩ ሁኔታ ወሳኝ ስለመሆኑ ይነሳል ተብሎ ይጠበቃል። በርካታ ዓለም አቀፍ የመገናኛ ብዙሃን ከጳጳሱ ጋር አብረው የተጓዙ ሲሆን የመካከለኛው ምስራቅና ዓለም አቀፋዊ ከባባድ ችግሮች ባይጋረጡበት ሰሞነኛው የዓለማችን ርዕሰ ጉዳይ ሆኖ የሚቀጥል ነበር። ይህ ሆኖም ግን ይህንን የ11 ቀናት ጉዞ በርካቶች በቅርበት የሚከታተሉት እንደሚሆን ተጠባቂ ነው። አጃንስ ፍራንስ ፕሬስ፣ ሮይተርስ እና አልጀዚራ የዘገባው ምንጮች ናቸው።